ሚራ እርጉዝ እንዳልሆነች ለሮቤል ነገረችው። ሮቤል ማንም በሌለበት ወደ መኝታ ቤቷ ሲሄድ መኝታ ቤቷ ቁጭ ብላ ጸጉሯን እያስተካከለች በነበረበት ሰዓት በጣም ጥሩና ደስ የሚል አጋጣሚ ነው። አሁን የልባችን መነጋገር እንችላለን። እናም ደግሞ እውነታውን እንድትነግሪኝ እፈልጋለሁ ይላታል። እሷም ምንድን ነው የምትለኝ? ወደዛ ሄድልኝ በማለት ስታመናጭቀው እዩልሽ ሚራ አሁን እውነቱን እንድትነግሪኝ እፈልጋለሁ። እርጉዝ ነሽ አይደለሽም ሲላት ሚራ እውነታውን ትነግረዋለች። እርጉዝ አይደለሁም፣ አላረገዝኩም፣ የውሸቴን ነበር ትለዋለች። እኮ በእኔ ላይ ነበር እንደዚህ ስትቀደችብኝ እየነበረው እንዴት አድርጊያለሽ በማለት አንገቷን እያንቃታል። ከአንገቷ ሚራ እመኝኝ እገልሻለሁ ይላታል። በፍጹም እኔን ዞር ብለህ ልታየኝም አትችልም፣ እንኳን እኔን ለመግደል አይደለም፣ ብንከባበር መልካም ነው፣ እዛው ራስህን ቻል ትለዋለች። እዛው እሱም ተናዶ በምንዴት ተነስቶ ወደ መኝታ ቤት ሲሄድ ሉካና በአጋጣሚ መኝታ ቤቷ አልነበረች። የራሷ መኝታ ቤቷ ቁጭ ብላ ያለ ወደ እሷ መኝታ ቤት ይሄድና ሊኋናዬ እንዴት ነሽ በማለት ፈገግ እያለ ያዋራታል። እሷም የእህቷን የሳራን ነገር ማወቅ ስለምትፈልግ እናም ደግሞ የሁለቱን ሚስጥር ማወቅ ስለምትፈልግ እሷም ትቀርበዋለች። በዚህ ላይም ወንድሙም ደግሞ እንደሚያፈቅራትና እንደምታፈቅረው ሁለቱም በሚስጥር እያወሩ ስለነበር ስለዚህ አንዱነት ልንገርሽ እናም እንድታጣሪልኝ እፈልጋለሁ ይላታል። ምንድነው ማግዝህ ሮቤል? ምን ነው በሰላም ነው ስትለው እኔ ሰላም ነኝ። እዩልሽ ሚራ የእውነት እርጉዝ ነች አይደለችም እና ተረቆይ እናንተ አንተ ብትሷ ብታረግዝ ባታረግዝ አንተን ምን ይመለከታል? ዲና ነው እንጂ የሚያገባው አንተ ያገባል ነው ወይስ ካንተ ነው ያረገዘችው ስትለው አይ በፍጹም እንደሱ ማለት አይደለም፣ ግን ደግሞ ወንድሜንም እርጉዝ ነኝ ብላ አሞኝተዋለች። እናም ደግሞ ለኔ እንዳላረገዘች ነው የነገረችኝ። ግን ደግሞ ወንድሜም ሰምቷል፣ ግን ደግሞ እርጉዝ እንደሆነች እሱን አሳምነዋለች ሲላት እኮ ታዳኒ በምን መልኩ እርግጠኛ ነህ? ግን አንተ ሚራን ትፈልጋታለህ እንዴ ስትለው እንዴት እኔ ሚራን ልፈልጋት እችላለሁ? ምን እያልሽ ነው? ሚራ ማለት እኮ የወንድሜ ሚስት ናት ይላታል። እና ታዲያ እንዴት ነው ነገሩ? ለማንኛውም ካልክ ችግር የለውም ስትለው እናም ደግሞ እኔ ደግሞ አንቺን እወድሻለሁ፣ እናም ይኸውልሽ አብረን ብናሳልፍ ጊዜ ቢኖርሽ ደስ ይለኛል ሲላት ምንም ችግር የለውም እናሳልፋለን፣ ታገሰኝ ግን ደግሞ እንደዚህ በችኮላ አይደለም። የእውነት ግን እኔን ታፈቅረኛለህ እንዴ ስትለው አዎ በደንብ አፈቅርሻለሁ። እንዴት ነው ማላፈቅርሽ? ወንድሜም ደግሞ ያውቃል ይሄንን ነገር ይላታል። እሺ ለማንኛውም አሁን እስኪ ሰው ሊኖር ይችላል ይመጣሉና ደስ አይልም፣ እስኪ ታገሰኝ ጠብቀኝ ስትለው አይ በፍጹም ይላታል። ሚራ ሮቤል እንደዛ አንቋት ከሄደ በኋላ እገልሻለሁ ብሏት ስለነበረ አልጋ ላይ የነበረውን ሁሉ አንሶላም አልጋ ልብስ ጠቅልላ መሬት ተጠቅልላ እያለቀሰች ነበር። በአጋጣሚ ባሏ ሲመጣ እሷ እያለቀሰች ነው። ሚራ ምን ሆነች ነው? ምን ተፈጥሮ ነው ሲላት ምንም እንዳልሆነችና ምን እንዳልደረሰባት ማልቀስ መብቴ ነው ስትል ትመልስለታለች። አልገባኝም፣ እኔ እኮ ባልሽ ነኝ፣ የሆንሽውን ነገር ማወቅ አለብኝ ሲላት በፍጹም ሁሉንም እንድታቅ ማንም አይፈቅድልህም ትለዋለች። እንዴት እንደዚህ ትኛለሽ ይላታል። አሁን ተንሽ ከተኛሽ ከተቀመጥሽበት ላይ በማለት ከተቀመጠችበት ላይ ያነሳትና ወደ አልጋ ላይ ትሆናለች። እናም ደግሞ ይልህ ዲና አሁን አንድ ነገር ልጠይቅህ እፈልጋለሁ። እናም ደግሞ መሆንም ያለበት ይሆናል። እች ልጅ ከዚህ ቤት መሄድ አለባት ትለዋለች። ቆይ ምን እያልሽ ነው? ምን ሆነሽ ነው ሲላት አዎ ሉክና መውጣት አለ እሷ እዚህ ቤት ካለች ሰላም የለኝም፣ ምንም ነገር ተረጋግቼ መኖር አልችልም፣ እናም እዚህ ቤት መውጣት አለባት ትለዋለች። በፍጹም እንደዛ ሊሆን አይችልም፣ ምን እያልሽ ነው ሲላት በቃ መሆን ያለበት ይሄ ነው በማለት ቆይ እኔ እኮ ሚስት ነኝ፣ የዚህ ቤትም ባለቤት ነኝ፣ ስለዚህ መናገር አለብኝ፣ የፈለኩትን ነገር ማድረግ እችላለሁ ስትለው ማድረግ ትችያለሽ፣ ግን ደግሞ ልጅቷ ምን አደረገድሽ? በቃ እኔን ነው የምትፈልገው ወይስ እሷን ነው? እዩልሽ አሁን ሉክናና ሮቤል ተፋቅረዋል። ስለዚህ እንዴት ነው እሷን ውጭ ምላት? ወንድሜ ደግሞ እኔን ስለወደድኳት ነው ወይ ቅር ይለዋል። እናም እባክሽ ተረጋጊ በማለት ሲለማመጣት እሷ ግን አይኗን እያጉረዘረዘች እባክህ አለምንም አውጥቶጣልኝ ትለዋለች። እሷም እንደዛ ትለውና ተነስታ ወደ ልጅቷ መኝታ ቤት ሄዳለች። ሰላም ውድና የተከበራችሁ መቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ብዛ። ይሄንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ አድርጉኝ።
አበረታቱኝ። ቤተሰብ የሆናችሁ ደግሞ ላይክ ሼር አድርጉልኝ። አመሰግናለሁ። እናም አብራን ልኩና ክፍል ስትገባ በአጋጣሚ ቁጭ ብላ ስለነበር አንቺ የተረገምሽ ሰይጣን ከየት ነው የመጣሽው በማለት እሷን ትረግፋት። እንዴ ሚራ ምን ሆነሻል? ተረጋጊ እንጂ በማለት ስታረጋጋትም በፍጹም አንቺ እያለሽ ምን መረጋጋት አለ? ምን ሰላም አለ? ትላታለች። ምክንያቱም ሚራ እች ልጅ ከሮቤል ጋር መሆኑ አስግቷታል። ሮቤል ደግሞ እንደሚወዳት እየተናገረ ስለነበር ፊት ለፊቷ። ምክንያቱም እሷን ለማናደድ እያደረገው ነገር እጅግ እያሳዘናት ነው። ስለዚህ እቺ ልጅ ሮቤል ካፈቀረ ሮቤል እኔን ደግሞ አያፈቅረኝም የሚለው ነገር ውስጧ ተቀርጿል። ስለዚህ አሁን ሚራን እቺ ልጅ ማባረር ስላለባት ከዚህ ቤት ትውጫለሽ አትውጭም በማለት ከተቀመጠችበት ትጎታታለች። ሚራ ምን እያደረግሽ ነው? ተይኝ ልቀመጥበት፣ የራሴን ህይወት ነው እየኖርኩ ያለሁት፣ ምንድነው አርግ የምትይኝ ስትል ትመልስላታለች። ሚራም መሄድ አለብሽ እያለች እየጎተተች ከመኝታ ቤት ታወጣታለች። በአጋጣሚ ሮቤል ደግሞ እዛው ሳሎን አካባቢ እየተንቀሳቀሰ ነበርና ያው ቁጭ ባለበት ልኩናን ወደ በር ይዛት ትሄዳለች እየጎተተች። አምራን እኔ የትም አልሄድም እባክሽን ሚራ ልቀቂኝ እያለች እሷም እየታገለቻት እያለ ቆይ ምን እያደረግሽ ነው ሚራን? ምንድነው የምታደርጊው? ልጅቷን ልቀቂያት ሲል ይታገላታል። ቆይ አንተ ደግሞ ምን ቤት ነው? በፍጹም እሷ አትሄድም ከዚህ ቤት፣ እንዴት ነው እሷ የምትሄደው? በማለት እሱም ያግዝላታል። ሚራ ግን እጅጉም ተናዳ መሄድ አለባት ብያለው መሄድ አለባት ስትለው በፍጹም እሷ መሄድ የለባትም ልቀቂያት ብዬሻለው አይመለከትሽም በማለት እሱም ያግዛታል። ከተቀመጠበት ተነስቶ ምክንያቱም አሁን ላይ ሉካና የሱን መንቀሳቀስና መራመድ ስለምታውቅ ተነስቶ ይገላግላቸዋል። ሚራን በጣም